የሚሰሩብኝ? በአሁኑ ተለውጫለሁ እኮ ነው የምልሽ። ተለውጫለሁ። ምንድን ነው የለወጡት? ልጄ ለውጦኛል። የእናቱ ደግሞ ሳይበቃዎት አሁን ደግሞ ልጄን ሊጎዱት ነው? እኔ አልጎዳውም። ትንሽዬ ያስቻለውን ልጅ እንቦቅቅላውን እኔ እሱን አልጎዳውም። እባክሽን አንቺ ይቅርታ አድርጊልኝ። አንድ ማድረግ የማልፈልገውን ነገር እንዳደርግ እያስገደዱኝ ነው። ይህ መጥፎ ሰው እስር ቤት ሊያስገባኝ የሚችል መረጃ ይዟል። አዎ ረጅም ታሪክ ነው እማዬ። አሁን መናገር አልችልም። እርስዎ ምን ይመክሩኛል እማዬ? እስር ቤት ብገባ ይሻለኛል ወይስ አድርግ የተባልኩትን ነገር ባደርግ? አያይ መታሰር መጥፎ ነው። መታሰር መጥፎ ነው። መታሰር መጥፎ ነው። እኔም እሱን ያሰብኩት መታሰር አልፈልግም። ስለዚህም ቆይ ምን እያደረግሽ ነው? ትራሱ ምን ያደርግልሻል? ምን እያደረግሽ ነው? የኔ ልጅ ምን እያደረግሽ ነው? ይቅርታ አድርጉልኝ። መታሰር አልፈልግም። ይቅርታ። የወዴት ጉዴት እንግዲህ እስር ቤት ላለማግባት በወይዘሮ ቅድስት ባል እናት ላይ ጥቃት አደረሰችባት ማለት ነው። እንግዲህ ምንድነው የወይዘሮ ቅድስት ፍቅረኛው ያመተተኛው ሰውዬ ያላት ነገር በጣም በሚያሳዝን ነገር ያለብሽን እንዳለ የሰራሽን ወንጀል የሚሰራሽው ወንጀል ሁሉን ነገር ስለማቅ ሄደሽ የቅድስትን አማት ሄደሽ ገላግያት በማለት እንግዲህ አስፈራርቷታል ማለት ነው። ማትናገሪ ከሆነ እሷን ሄደሽ ማታስወግጃት ከሆነ እኔ ደግሞ አንቺ ሰራሹን ለፖሊስ ተናግሬ እንዳለ ወስጄ አስዥሻለሁ በማለት እንግዲህ እያስፈራራት ይገኛል። ወይዘሮ ወርቄም ዛሬ በልመና እንግዲህ የፀሐዬና ያስቻሉ እግር እየወደቀች ይቅር በሉኝ ከዚህ ቤት አትወጡም ነፍሴ እያለች በማማጸን ውስጥ ይገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደ ጸቴ ሰው እንደ ቸርነቱ አለው። ለቤቴ አዲስ የሆናችሁ ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት የእናት ግፍ ድራማ ክፍል 71ን ይዤላችሁ ከች ብያለሁ ማለት ነው። አሳዛኙና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ። ምን እየተፈጠረ ነው ሲባል እንግዲህ እየተፈጠረ ያለው እንግዲህ በዚህ ድራማ ውስጥ በአሁን ሰዓት ወይዘሮ ወርቄ ከዚህም በፊት ታውቃላችሁ በወይዘሮ በፀሐዬ ላይ የምትሰራው ጭካኔ እንግዲህ እሷን ከቤት ውስጥ ለማባረር ሰራተኛ ቀጥራ አስቻሉን አማላ ከቅድስት ላይ ከፀሐዬ ላይ እንድትወስድ በማድረግ አስባ አቅዳ ነበረ። ግን ተሰራተኛዋ ጋራም አለመስማማቷ ምክንያቱም ገንዘብ ስጪኝ ስትላት የሰራውበትን የለፋውበትን ስትላት የምን ገንዘብ እኔ አላቅሽም በማለት እንግዲህ እሷን እንትን ትላታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ በስተመጨረሻ እየተፈጠረው ነገር እሷም ገንዘብሽን አልሰጥሽም፣ የምን ገንዘብ ነው የምትዩ? ሄደሽ ተናገርሽ፣ በቃ አለቀ ነጥብ፣ የምን ገንዘብ ነው በማለት እንግዲህ ልክ ልኳን ስትነግራት እሷም ቀጥታ ሄዳ ላስቻለው እንግዲህ እኔ እዚህ ቤት የተቀጠርኩት ለስራ ሳይሆን አንተን ከሚስት ጋር ለማለያየት ነበረ፣ ግን እናንተ በጣም ነው የምትዋደዱት። አባዬ የምትባሏ ሴትዮ በጣም ክፉና መጥፎ ሰው ነች እያለ ነግረው ነበረ አስቻለው እንግዲህ ከዛም በኋላ ሄዶ ከና ለምዬ ጋራ ፀሐዬን መልሷታል ማለት ነው። ፀሐይ ስትመለስ እንግዲህ ምንድነው ገና ለገና መድኃኒትን እያስጠነቀቀቻት ነበረ ማለት ነው። እዚህ ቤት ፀሐይ ተመልሳ የምትመጣ ከሆነ ከዚህ ቤት አባርርሻለሁ፣ ምንሽንም ታያለሽ፣ አንድ ዶርችም ሳልሰጥሽ ከዚህ ቤት አባርርሻለሁ። ምክንያቱም እኔ ያልኩሽ ወደዚህ ቤት እንዳትመለስ ብዬሽ ነበረ፣ ግን አንቺ እዚህ ቤት እንድትመለስ አደረግሽ በማለት እንግዲህ በፊትነቱ እንደውም በመጀመሪያ ተስራ ተባረሻል ብላት ነበረ። በፍጹም ከዚህ ቤት አልሄድም፣ ምን አለኝ ስራ እኮ የለኝም በማለት ስትናገር ነበረ ማለት ነው። በስተመጨረሻ ግን አስቻሉ እንግዲህ ፀሐይን ይዞ መጥቶ ሲመጣ በሩን ስትከፍትለት መድኃኒት በጣም ነው የደነገጠችው ማለት ነው። እንግዲህ ሄዳ
ወርቄ ጋር ክላሷ ገብታ አስቻሉ ሻንጣ ይፈልጋል ስትላት፣ የምን ሻንጣ ስትላት፣ እንግዲህ ሻንጣ እየፈለገ ነው። ለምን እንደሆነ ባይገባኝም ከፀሐይ ጋር የመጡት ግን ደግሞ ሻንጣ እየፈለገ ነው ስትላት፣ እንግዲህ ወይዘሮ ወርቄ ለምንድን ነው የሚፈልገው እኔ አላቅም፣ ግን ካሁኑ ፀሐይ ከዚህ ቤት ሻንጧን ልብሷን ሰብሳባ የምትወጣ ከሆነ ብሬን መስጠት አለባችሁ ምናምን ስትላት ነበረ። እሷም እንግዲህ ወይዘሮ ወርቄ እሷ ብቻ የምትወጣ ከሆነማ ምንም ችግር የለውም በማለት ስትላት ነበረ። ግን በስተመጨረሻ አስቻሉ እንግዲህ ከፀሐይ ጋራ ከዚህ ቤት ለቆ እንደሚወጣ ለወይዘሮ ወርቄ ስነግራት፣ ወይዘሮ ወርቄ በጣም ነው እየተናደደችው። በፍጹም ልጄ ከዚህ ቤት አትወጣም፣ እኔ እኮ አንተን በጣም ነው የምወድቅ፣ ይሄ ሁላ ነገር እኮ የማደርገው ለአንተ ብዬ ነው እንጂ እኔ ለማን ብዬ ነው ልጄ ምናምን ትለዋለች ማለት ነው። በፍጹም እማዬ አንቺ ህይወቴን እያመሰቃቀልሽ ነው። ምክንያቱም እቺ በሆዷ ልጄን ያቀፈች ሚስቴር ለምንድን ነው እንደዚህ ክፉ ነገር የምትናገራት? እና አንቺ ሀሳብሽ በሆዷ ያቀፈች ልጄን በሆዷን ያቀፈችውን ሚስቴን እንዳባረራት ነበረ እንደ ሀሳብሽ? እኔ በፍጹም አላባረራትም። አንቺ ልጄም ሚስቴም እዚህ ቤትም እንዲቀመጡ ስለማልፈልግ ከዚህ ቤት ወጣለሁ ምናምን ይላታል ማለት ነው። ወይዘሮ ወርቄ ምንድነው ፀሐይ እርጉዝ ነች እንዴ ብላ ጠይቃታለች ማለት ጠይቀዋለች ማለት ነው። አሁን ፀሐይ እርጉዝ ነች ብሎ ይነግራታል ማለት ነው። ወይዘሮ ወርቄ እንግዲህ በጣም ነው ደስ ያላት። እንኳን አረገዘች ብላ እንግዲህ እልልን ያለችው ማለት ነው። በጣም ነው ደስ ያለኝ ልጄ ስላረገዘች፣ ምክንያቱም የልጅ አሁን እዚህ ቤት ላይ ነው፣ እድለኛ ነኝ በማለት እንግዲህ በደስታ ውስጥ ትገኛለች ማለት ነው። ወይዘሮ ወርቄ እኔ በፍጹም እኔ አንድ ቀን እንኳን የልጅ ይኖረኛል ብዬ አላሰብኩም ነበረ። ያቺ በቅሎ ልጅ ውለጂ ስላት እንኳን ሳትወልድ ሄደች ከቤት ውስጥ። አሁን አንተ ወለክ ልጅ ልታሳየኝ ነው፣ የልጅ ልጅ በጣም ነው ደስ ያለኝ በማለት እንግዲህ አስቻለውን እውነት አሁን አንቺ ልጅ እርጉዝ በመሆኗ በጣም ደስተኛ ነች ምናምን ስላት፣ አዎ በጣም ደስተኛ ነኝ፣ በጣም ነው ደስ ያለኝ፣ እኔ እኮ የልጅ ልጅ ስፈልግ ነበረ፣ እንደዚሁም ቤት ውስጥ አያቴ እያለ የሚጫወት ልጅ በማግኘቴ በጣም ደስ ነው ያለኝ ምናምን ትላለች ማለት ነው። እንግዲህ አስቻለው ምን ትካሁን ወዲህ ልጄ አንቺ ቤት እዚህ ቤት ማድረግ የለበትም። ምክንያቱም አንቺ ጸባይሽ እኛን አባልገሽ እኛን መጥፎ አድርገሽ አሳድገሻል። ልጄ ደግሞ መጥፎና ክፉ ሆኖ እንዲያድግ ስለማልፈልግ ከዚህ ቤት እንዲወጣ ተከራይቼ ሌላ ቦታ ሆነን ልጄ መወለድ አለበት ምናምን ይላታል ማለት ነው። በጣም ወይዘሮ ወርቄ በፍጹም ይሄማ ሊሆን አይችልም፣ እኔ ልጄን እፈልጋለሁ ምናምን ትላለች ማለት ነው። በፍጹም ልጄም እኔም ባለቤቴም እዚህ ቤት መቀመጥ የለብንም መውጣት አለብን ይላታል ማለት ነው። ወይዘሮ ወርቄ እንግዲህ በዚህ አጋጣሚ የምትጥለው የምታነሳው ነገር ግራ ገብቷት ትገኛለች ማለት ነው። እንግዲህ አስቻለው በፍጹም እኔ እዚህ ቤት አልቀመጥም፣ ሚስቴም አትቀመጥም። ምክንያቱም ብዙ ነገር እማዬ ብዙ ነገር ካሁን በፊት በድለሽናል፣ አሳዝነሽናል። ግን ካሁን ወዲህ አንቺ የራስሽን ህይወት ምንም ሲመቃቀል አላየውም። የኛ የልጆችሽን ህይወት ብቻ ነው እንደ ቁማር የምታዝዡ በማለት እንግዲህ በጣም ተናዶባታል። እንደዚሁም ደግሞ ፀሐይም እንግዲህ አግኝታት ነበር ልብስ ስታጠፍ ክላሷ ገብታ ምንድን ያለቻት፣ ለምንድን ልብስ የምታጣጥፊው? እባክሽ ከዚህ ቤት እንድትሄጂ አልፈልግም፣ የልጅ ልጄንም ይዘሽ እንድትሄጂ አልፈልግም ስትላት ነበረ ማለት ነው። የምን ልጅ ስትላት፣ አስቻሎ እርጉዝ መሆንሽን ነግሮኛል፣ እባክሽ ከዚህ ቤት እንድትሄጂ አልፈልግም ስትላት ነበረ ማለት ነው። ፀሐዬ ደግሞ እንዴት ነው እንደዛ የምትዩ? አንቺ እኮ ማለት እኮ እኔን ስትበድይ በጣም በሰራተኝነት እዚህ ቤቱም ስገባ በጣም ስትበድይ ነበር። አሁን ደግሞ ልጄን መልሰሽ ልትበድይ ነው እንጂ በፍጹም እዚህ ቤት አልቀመጥም ትላታለች ማለት ነው። እንግዲህ ወደ ውጭ ስትወጣ በጣም እየለመነቻትና ከዚህ ቤት አትወጡም እያለች እንግዲህ ወይዘሮ ወርቄ ግራ ስር እየወደቀ ትገኛለች ማለት ነው። ሁለተኛ ነገር ደግሞ እንግዲህ የወዲት ጉዲት የተሰጣትን እስር ቤት ከትሻለሁ አለበለዛ የወይዘሮ ቅድስትን አማት ማስወገድ አለብሽ በማለት ይገኛል ማለት ነው። ወይዘሮ እንግዲህ ቅድስት በጣም በሚያሳዝን ነገር ባሏን ለመፈለግ እንግዲህ ከኋላ እየተከታተለች ባሏ ያለበትን ቦታ እያወቀች ትገኛለች ማለት ነው። የወዲት ጉዲት በአሁን ሰዓት ግራ ገብቷት ይገኛል ማለት ነው። ምክንያቱም ካልተናገረችና ሴትዮቷን ካላስወገደች እስር ቤት እንደሚያስገባት ማስጠንቀቂያ እየነገራት ይገኛል። የወዲት ጉዲት ደግሞ ይህንን ነገር ማድረግ አትፈልግም። እንግዲህ ምንድን ያለቻት ቀጥታ ሄዳ የወይዘሮ ቅድስት አማት ጋራ ይሄ ሰውዬ የኔን ትልቅዬ መረጃ ይዞብኛል፣ ያንን መረጃ ደግሞ ያዘብኝን የሆነ ነገር አድርጌ ብሎ አለኝ፣ ያንን ነገር ካላደረግኩ ደግሞ እስር ቤት ያስገባኛል ብላ ትነግራታለች ማለት ነው። እስር ቤት ሊገባ ይችላል ወይንስ
አድርግ ያለኝን ነገር ባደርግ ይሻለኛል ምናምን እያለች እያማከረቻት ነበረ ማለት ነው። በፍጹም እስር ቤት መግባት የለብሽም ያለውን ነገር ማድረግ አለብሽ በማለት ትገኛለች ማለት ነው። እሷም በቃ እኔ ምንም ማድረግ አልችልም ያለኝን ነገር ማድረግ አለብኝ በማለት እንግዲህ ትራስኪውን እንግዲህ ብድግ አድርጋ እማዬን ለማስወገድ ነው መሰለኝ ባይገባኝም እንደዚያ እያደረገች ይገኛል ቤተሰቦቼ።